የሆዴ ልጅ ሆይ ምንድነው? የስዕለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህን ነገስታትን ለሚያጠፉ እሺ፣ ለነገስታት አይገባም። ለሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥን ወዴት ነው ይላሉ አለ። እንዳይጠጡ ሕግንም እንዳይረሱ ለጥፋት የቀረበውን ሰው መጠጥ ስጡት አለ። እሺ፣ ነፍሱ ለመረረው የወይን ጠጅ ስጡት አለ። ይሄ አሁን እየተናገረ ያለው ጓንዴ እሺ፣ ንጉስ ለሙኤል የተናገራቸው ምሳሌዎች። ምሳሌው በማን ነው የተናገረው? ቁልናውን ከእንግዲህ ወዲህ አያስብ ይላል። ጸሎት ነው ወይስ መጠጥ ነው የሚሰጠው? ኖርማል አንተ ሳሳር እየጋጥሽ አሁን እዚህ ጋር መለስልኝ። ምሳሌ 31:6 ላይ ምንድነው ውስጡት ያለው? መጠጥ ነው አይደለ? ኖርማል ነው። መጠጥን ቢጠጣ ለምሳሌ እንዴት ስከር አልተባለም። ሐሳቡ የሚለው ለምሳሌ ድህነቱን ይረሳ ዘንድ እንዴት ነው የሚረሳው? ነው ሳይሰክር አይደለም የሚረሳው? መጽሐፉ ላይ ስከር አላለውም ነው ያለው። ይጠጣ ድህነቱን ይርሳ አለ። ሳይሰክር ነው ድህነቱን የሚረሳው። እንዴት ነው ጠጭ የሚረሳው? እሺ መጠጥ እንደማለት ስከር የሚላል እዚህ ጋር ድህነቱን የሚረሳው ጉስቁልናውን የሚረሳው ጠጥቶ ብቻ ነው። ያ አረ የበረነ ነው ልጅ የበረነ ነው። ጠጥተህ ብቻ ትረሳለህ ወይስ ሰከረ ነው የምትረሳው? እኮ ስከር መጽሐፉ ያላለውን ከሄድ ነው የምትወልደው። በግድ ነው እንዴ? ስታወራ ጥንቃቄ አድርግ ከክርስቲያኖች ጋር ስታወራ፣ ምክንያቱም ሰክረው ሊሆን ስለሚችል እንዳንሰደብ አደራ። እሺ ጠንቀቅ ብለህ አውራ። ቀጥለሽ ባላው ችግር የለም። ያ የንጉስ ልጅ ድህነቱን ይርሳ ሲል ሰው ጠጥቶ ብቻ ሊረሳ ይችላል ወይ? ድህነቱን ይርሳ ሲል ሰክሮ ይርሳ አለ ወይ ብሏል ወይስ እኔ እንዳንተ ጎን ማለት ተጠበቅበታል? ውለድ ለምሳሌ ልጅ ውለድ ብለህ ሴክስ አርግ ባልልህም ምን እያልኩ እንደሆነ ታውቃለህ አይደለ? ማይ ሴክስ አርግ አልከኝ አትለኝም። ልጅ ውለድ ብለህ የግድ ተገናኝ ሚስትን እንደዚህ አርጋት ምናምን ብዬ መናገር አለብኝ? ልጅ ውለድ ካልኩ ቃሪውን የምታውቀው ቃሪውን ታውቃለህ። ግዴታ ሴክስ አርግ ማለት አለብኝ ልጅ ውለድ ምናምን ለማለት? ሰው አይምሮውን የሚስተው ለምሳሌ በመስከር ብቻ ነው አይጠበቅብኝም። አእምሮ ይሰጣል ለምሳሌ ሰው አይምሮ ሊስት የሚችል ስማርት እኔ እንጃ አላውቀውም። አንተ ንገረኝ። እሱ ሰክሬ ስለማላውቅ እኔም ሰክሬ አላውቅም። እንዴት አውቃለሁ ማለት እሺ አሪፍ ጥሩ። እሺ ኢብሮ ምን ትለዋለህ እስኪ? የንጉስ ልጅ መጀመሪያ ሶሉሽኑ ላይ እናውራ። አይ የባልቴት ወሬ ነው የምናወራው። ታውቃለህ ኢብራሂም፣ ሚዲያ ላይ ነው የተቀመጣችሁ አትመስሉም። ምን ማለት ነው የባልቴት? ኦኬ አሃ መጽሐፈ ምሳሌ የባልቴት ወሬ ነው። አንዴ መጽሐፈ ምሳሌ ማለት ነው የባልቴት ወሬ መጽሐፈ ምሳሌ ነው። አይ መጽሐፉ የሚለው ማንበብ ሌላ የራስን እሱና በቃ የባልቴት ወሬ ማለት መጽሐፉ ነው ማለት ነው። እንደዛ እያልከኝ ነው። አየው። ስለዚህ አሁን መጽሐፍን አትስደብ። ይቅርታ እኛን ሰድባለሁ ብለህ መጽሐፍን እየሰደብክ ነው። ሁለተኛ ኧረ እኔ አልተሰደብኩም። ስድብ ሰይጣን ነው። እኛ አንሰደብም። ኧረ ስድብማ ቢስሚላ ቀላል ተሳደባላችሁ። ቆይ ላሳየህ እንዴ የተሳደባችሁትን። ቆይ ላሳየህ። እፎይ ቤት ገብቶ ከስድብ ያለፈ የሚራገመው እኮ እናንተ ሰው ወይ እናሳያለን። ሳላህ አለ አጠገበን እኔን የሰደበኝን አለ ምናልባት እሱን እናሳያለን። አሁን ቆይ እሱም የስካር ውጤት ነው። ምን መሰለህ የስካር ውጤት ስለሆነ አንፈርድባችሁም፣ ችግር የለውም። ስለዚህ አሁን ምን አለ መሰለህ መጽሐፉ ሲናገር ለጥፋት ለቀረበ ሰው አለ። ጥፋት ማለት ምን ማለት ነው? ምን ማለት ነው? የንጉስ ልጅ ጥፋት ማለት ነው። ጥፋት ማለት ያው የመረረው ማለት ነው። ህይወት የመረረችው ማለት ነው አይደለ? አዎ ድህነቱን ይረሳ ዘንድ ይላል። በጣም ጥሩ። ድህነቱን እንዲረሳ አንድ ሰው ብር ነው የምትሰጠው ወይስ ብርቱ መጠጥ ሰጥተህ ነው የምታሰክረው? ምናልባት ሐሳቡ የተጻፈበትን ቦታ ማንበብ የተሻለ ነገር ነው። ሙሉ ሐሳቡ ማለት ነው።
በቃ እንደዛ ከሆነ ማንበብ ነው። እናንብበው። ያው ምን ይላል መሰለ ቁጥር 6 ቦታውን ንገረኝ። መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እሱ ያንብብ ማለት ተቀጥል። አንተ አንብብናና እዚሁ ከማያ ጋር እንቀጥላለን። ተዘጋጅበት። እስከዛ ሙስ ልጅ እሰማለሁ። እያየው ነው እየሰማው ነው። እኮ ከቁጥር 1 ስናነበው ሀሳቡ የሚለው በደንብ ሳነበው የሳሙኤል እናት ለሳሙኤል የመከረችው ምክር ነውና ከላይ እንጂ ይሄ እግዚአብሔር ቃል ምናምን የሚል አይደለም። የሳሙኤል እናት ናት ተናጋሪዋ። ለማን ነው የምትናገረው? ለሳሙኤል ነው የምትናገረው። ምን እንደሚል ታውቃለህ? ምዕራፍ 1 ቁጥር 1 ላይ ማን ነው? ምዕራፍ 31 ቁጥር 1 ላይ እናቱም እርሱን ያስተማረችበትን የማሳ ንጉስ የሳሙኤል ቃል ይላል። የሳሙኤል ቃል ማለት እናቱ ያስተማረችው የተናገረው ሳሙኤል ቃል። እሺ ልጄ ሆይ ምንድነው? ቆይ አንዴ ልጄ ሆይ ምንድነው? የሆዴ ልጅ ቆይ አንዴ የሆዴ ልጅ ምንድነው? ኧረ ቆይ አንተ አትፈጥንም ብራዘር፣ በጣም እየዘገየ ነው። የሆዴ ልጅ ሆይ ምንድነው? የስዕለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህን ነገስታትን ለሚያጠፉ እሺ ለነገስታት አይገባም። ለሙኤል ሆይ የነገስታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥን ወዴት ነው ይላሉ አለ። እንዳይጠጡ ሕግንም እንዳይረሱ ለጥፋት የቀረበውን ሰው መጠጥ ስጡት አለ። እሺ ነፍሱ ለመረረው የወይን ጠጅ ስጡት አለ። ይሄ አሁን እየተናገረ ያለው ቋንዴ እሺ ንጉስ ለሙኤል የተናገራቸው ምሳሌዎች። ምሳሌው በማን ነው የተናገረው? ተናጋሪዋ እናቱ ነች። ሳሙኤል ምሳሌው በማን ነው? ገባኝ። ምሳሌው በማን ነው? አይ እኮ እኔ ባነበው ደስ ይለኝ ነበር እንደዚህ ከምትጠይቀኝ። ገብቶኛል። ምሳሌ ሲናገር አንድ እኮ ዝም ብሎ ምሳሌ አይነገርም አይደለ? ያለ ምክንያት አይነገርም አይደለ? ምሳሌ እሱ ሳሙኤል ወደፊት የሚገጥመውን ነገር ስለ ፊውቸሩን እናቱ የምትነግረው የተናገረችውን እየተናገረ ነው። ለሌላ ሰዎች ማለት ነው። ሳሙኤል ማለት ነው። ገብቶኛል እኮ ብራዘር፣ የንጉስ ልጅ ገብቶኛል። ምሳሌ ሲነገር ግን ዝም ብሎ ነው የሚነገረው? ጨዋታ ነው እዚህ ላይ ያለው። እንግዲህ እዚህ ጋር ታሪክ እንደምናነበው እናቱ ጨዋታ ነው። አሁን እኮ ምንድነው ሰጠገባ ከምናረገው እኔ ላውራ መማር ላይ ነው እኮ የንጉስ ልጅ በስነ ስርዓት አነበብ ነው። አንተ ስድስት ነው ያነበብከው፣ እኔ ደግሞ ላንብበው። አነበብ ነው እኮ መጽሐፉ ቢሆን እናቱ ነች እኮ ተገባኝ እኮ። አሁን እናቱ እርሱን ያስተማረችበት የማሳ ንጉስ የልሙኤል ቃል ይላል። የልሙኤል ቃል ማን ነው? ልሙኤል ማን ነው? ሳሙኤል ነው። በቃ ጥሩ። ስለዚህ አሁን ምን እያለ ይናገራል? ይሄ ሳሙኤል ደግሞ በማን የተሾመ ነው? ይሄ በእግዚአብሔር ተሾመ ማለት ነው። በኤሊ ማለት ነው። ከራሱ ነው የሚያወራው ወይስ እግዚአብሔር ነው እየነገረው የሚያወራው? እናቱ የነገረችውን እያወራ ነው። እባክህ ገብቶኛል እኮ። ይሄ እንዴ ንጉስ እኮ ዝም ብሎ አይናገርም ብራዘር። ንጉስ ዝም ብሎ ይናገር እኮ። እናቱ የመከረችውን ምክር እያወራ ነው። ኢብራሂም ውሃ ጠጣ አንተ እስኪ። ውሃም ኧረ እባክህ በጣም እሺ። ምን መሰለህ ንጉሱ እናቱ የሰጠችውን ምክር ይናገራል። ትክክል ነህ። እናቱ የሰጠችው ምክር ዝም ብሎ የማይረባ ምክር ቢሆን ይነግረናል እኮ። ለምሳሌ ግን ቁጥር 4 ላይ እንደዚህ ይላል፣ ጉልበትን ለሴቶች አትስጥ፣ መንገድንም ነገስታት እንደማያጠፉ መንገድንም ነገስታትን ለሚያጠፉ። እነዚህ መሰናክል ናቸው። ጉልበቱን ለሴቶች ማለት ለሴት ቢንበከሴት ጋር ቢዳራ ምን አታርግ ነው፣ ክልከላ ነው። ገብቶኛል እኮ የንጉስ በጣም ተግባብተናል እኮ። አሁን እኔ ዋና ነጥቡ ላይ እናውራ እኮ። ልመጣልህ እኮ ነው። ነጥቡን ፈልጌ አይደለ ዳርዳርም ነው። አውራ በቃሽ፣ አውራሽ። እሺ ከዛ 4 ላይ ለነገስታትም አይገባም ምኑ የወይን ጠጅ ለሴቶች መንበርከኩ ምን ማለቱ? የወይን ጠጁ ምናምን እንደሚያረግ ሰው ልቡን እንደሚያጠፋው አይምሮ እንደሚያስት ስለምታውቅ እየከለከለችው ነው። ለነገስታትም አይገባም። ሳሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥን ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ። ምን የወይን ጠጅና ሴትን ወደ ሴት መንበርከክ። የድሃ ልጆችም ፍርድ እንዳይጓደሉ። ለምን የወይን ጠጅ ቢጠጡ ማለት ነው። ለጥፋት ለቀረበ ሰው ብርቱ መጠጥን ስጡት። ይሄ ማለት ያው ጊዜያዊ መፍትሄ ነው እንጂ ሁሌ ለጥፋት ለቀረበ። ታዲያ እኛ ምን አለን? የንጉስ ልጅ እኮ ታዲያ እንድትጠርቃቸው እኛ ምን አለን? ወሬ አይደለም አንዴ በደንብ ታብጂ ነው እንጂ ማውራት ትቀልዳለህ እንዴ? ስንት መፍትሄ አለ የሚሰጥ እኮ። ለምሳሌ ለጥፋት ለቀረበ ሰው ለምሳሌ እንዲረጋጋ
ሐሳቡ እኮ እንደዛ አይደለም። እናንተ የሚብራራ ሐሳብ አይደለም ብራዘር። ለጥፋት የቀረበ ሰው በብዙ አይነት መንገድ ነው ማለት። አሁን እኔ ለጥፋት ብቀርብ መተህ ታጽናናኛለህ፣ አይዞህ ምናምን ብለህ ብር ከቸገረኝ ብር ትሰጠኛለህ ምናምን አይዞህ ይሆናል አይደል? በነገራችን ላይ ስለ ኦሪት ነው የምናወራው ታውቃለህ አይደል? ኢብራሂም ገብቶኛል። ስለምንም ይሆን እኔ ምን አገባኝ? እኔ አሁን እዚህ ጋር ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ እኮ ታሪክ ነው። መጽሐፍ ቅዱስ ስታነብ ደግሞ ታሪክ፣ ጊዜ፣ ቦታ፣ ማህበረሰብ ትጠቅሳለህ። በትክክል እጠቅሳለሁ። እየጠቀስኩ አሁን ይሄን ማህበረሰብና ይሄን ጊዜ እየጠቀስኩኝ ነው እያወራ ያለሁት። እንደዛ ከሆነ ማለት ነው እንደዛ ከሆነ በአይሁድ ጊዜ የተለመደ በአይሁድ በዛ በሳት ኧረ ለአላህ ብለህ እኛ እሱን ነው የምናወራው። እሱን ነው በቃ የምናወራው በአጭሩ። የፈለገ ነገር ይሁን እኔ ምን አገባኝ። አሁን ጥያቄው ምንድነው? መጽሐፍ ቅዱስን ስታነብ ቢሃይንድ ያሉት ነገሮች ቦታና ጊዜ ለማን ተነገረ የሚለውን ነገር ነው የምታውቀው። ይኸውልህ ብራዘር እየሰማኝ ነው? የንጉስ ልጅ እየሰማኝ ነው? ማዳምጠኝ። ብርቱ መጠጥ ከጠጣ በኋላ አንድ ሰው ምን ሊሆን ይችላል? ለምሳሌ ለአዲስ ኪዳን ትውልድ ለእኔ አይሰራም። ይሄ ገባ? እርግጠኛ ነህ? አይሰራም። አዎ እርግጠኛ ነኝ። እርግጠኛ ነህ? በጣም ጥሩ። እሺ አንድ ይሄንን ግን እንጨርሳለን አንድ ጊዜ። ብርቱ መጠጥ ለኔ አይሰራም ብሏል ጋይስ። አንድ ጊዜ አይሰራም። እኔ አሁን ለምሳሌ እኔ በክርስቶስ መጽናናት እየቻልኩ በስካርና በወይን ራሴን አላጽናናም። ፔሪድ ምን ትፈልጋለህ? በጣም ጥሩ። ቆይ ፔሪድ በጣም እዚህ ከኢየሱስ በፊት የነበሩ ሰዎች እየሰከሩ ነበር የሚጽናኑት። እግዚአብሔር ኢየሱስ ስላለከላቸው ያሰክራቸው ነበር ማለት ነው። እናመሰግናለን። ዋናው እግዚአብሔር አስክሯል ነው። እሱን እመልን። አሁን ደግሞ በአዲስ ኪዳን ተካከበት አሳየኝ። ቃል ነው እናንተ ሰዎች። እኔ እሺ ቆይ አንዴ መጽሐፍ ቅዱስ ሲጻፍ እሱ ነገር ላረም ነበር የገባሁት። አንዴ ቆይ እሱን ላረም ነው የገባሁት። ይሄ ቃል ታዲያ ትክክለኛ ቃል አይደለም? ሴትዮዋ ስለተናገረችው እንዴት ትክክለኛ ሊሆን ይችላል? ለምሳሌ አውዝ ቢላህ ቆይ አንዴ ኢብሮ ካሜራ ክፈትልኝ ነው በቃ ካሜራ ክፈትልኝ። ቆይ ረጋበት። መጽሐፍ ምሳሌ ምዕራፍ 30 አድርገው። አታውቅም ስለ መጽሐፍ ቅዱስ አታውቅም። አንዴ የምታውቀው መጽሐፈ ምሳሌ ምዕራፍ 30 ክፈተውና አሳየው። ሲጀመር መጽሐፈ ምሳሌ የሚናገረው ስንት ሰው ነው? ቆይ አንዴ ረጋ በል። ጥያቄ እሱ አይደለም ጥያቄ። መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ስንት ሰው ነው የሚናገረው? የጠየቀኝ ነው። አዎ የጠየቀው ነው። እሺ አዎ አላውቀውም። እሺ በቃ እንደሱ አታውቅም። አሁን ላሳየህ። ምዕራፍ 30 የሚለው ከላይ አጎር ከፍ አድርገው። አጎር የተናገራቸው ምሳሌዎች ማለት የተናገራቸው ምሳሌዎች አጎር የተናገራቸው 31 ደግሞ 30 ስንት ነው? 30 ቁጥር 1 ነው። እሺ የማሳ ሀገር ሰው አሁን ደግሞ እየተናገረ ያለው ማን ነው? አጎር ነው። 31 ደግሞ አድርግለት ይብሩ 31 አድርገው። አያ ንጉስ ልሙኤል የተናገራቸው ምሳሌዎች ስንት ቆጠርክ እስካሁን? አጎርና ንጉስ ልሙኤል። ሶስተኛ ደግሞ ልጨምርልህ፣ ሰለሞን ደግሞ ይናገራል። መጽሐፈ ምሳሌ ምዕራፍ 25 ቁጥር 1 ምንድነው የምታወራው? ቆይ የተናገሩት ማን እንደሆነ ማወቅ አለብህ መጀመሪያ። አላወቅም። የተናገሩት ማን እየጠቀስክልኝ ነው? እዚህ ቦታዎች ላይ የተናገሩት ማን እንደሆነ እንድታውቅ ነው። እሺ እዚህ ጋር ደግሞ ማን ተናገረ? የተናገሩት ሰዎች የተናገሩት ነገሮች ነው። አየህ አይደለ? እዚህ ጋር ደግሞ ማን አለ? ሌሎች ምሳሌዎች አሉ። የሳሙኤል እናት አለች። ብዙ አይዋ እሱን ነው ያልኩህ። አሁን መጀመሪያ ማወቅ አለብህ ምንድነው መጽሐፍ ቅዱስ ላይ ተናጋሪዎቹ ብዙ ናቸው ነው። ንግግራቸው ውሸት ነው ካልክ አንተ መጽሐፍን እየካድከው ነው ያለው ማለት ነው። መጽሐፍ መስጠት ታዲያ ለምን ገባ? ቆይ አንዴ ውሸት ብለሃል ሀቢቢ። አንዴ የሚታገው እስቲ ቆይ አንዴ እያወራህ እኮ ነው። አንዴ ቅድም ውሸት ብለሃል። አሁን መጽሐፍ ላስተምር አዳምጥ በደምብ። ስለዚህ መጽሐፍ ምሳሌ በጣም ብዙ ተናጋሪዎች አሉ። ምሳሌ መዝሙረ ዳዊት የቆሬ ልጆች መዝሙር አለ፣ የሰዎች መዝሙር አለ፣ የዳዊት መዝሙር አለ። አየህ አይደለ? መዝሙረ ዳዊት ቢባልም ውስጡ ላይ ማን መዝሙር አለ? የሰለሞን መዝሙር አለ፣ የቆሬ ሰዎች መዝሙርም አለ። አየህ አሁን ይሄን ምሳሌ አምላኬ ስለምን ተውከኝ የሚለው መዝሙር የዘመሩት እነማናቸው? የቆሬ ሰዎች ናቸው የዘመሩት። የቆሬ ሰዎች ስለዘመሩት አልቀበል ማለታችን ኦልሬዲ መጽሐፍ ቅዱስ ውስጥ ያለ ፓርት ነው። ያ ጀማዓት ከይታያችሁ መጽሐፍ ቅዱስ ነው እያለው ምንድነው እኔ አልቀበለውም እያለ ያለው። እንደዛ ከሆነ ለምንድን ነው የተጻፈው? የሰለሞን የንጉሱ እናት ብለሃል እኮ ለምን ትክዳለህ? አንተ ትክዳለህ ታደርጋለህ። ትልቅ ሳለ እንዴ ካፍ ለምን ውሸት ይወጣል? ቅድም አዎ አላልክም? ኧረ ነው ባላ ወይ ለምን ተዋሻታለህ? እንደዛ ከሆነ ትልቅ ሰው አይደል? ትልቅ ሰው ያዋሻል። ቅድም ይሄ መጽሐፍ ውሸት ነው የተናገረችው የሳሙኤል ልጅ እናት አታልክም? እናት እኮ ታዲያ እንደዛ ከሆነ እኔ መከኩት ይሄ ነው የሳሙኤል እናት ተናገረች ማለት ውሸት ነው ማለት አይደለም ያልኩ ነው። አዳምጠኝ። መጽሐፍ ውስጥ በጣም ብዙ ተናጋሪዎች አሉ። ሳሙኤል እናት ተናገረች ማለት ምን አልከኝ? ወይ ደግሞ ሳሙኤል ተናገረ ማለት ነው? አይደለም። ሲጀመር መጽሐፍ ምሳሌ የሳሙኤል ንግግር ብቻ አይደለም። የሰለሞን ምሳሌዎች አሉ፣ የአጌል ምሳሌዎች አሉ። አሁን ይሄን ፖይንት ተሰማ። ይሄን ፖይንት ለመጀመሪያ አንዴ
አሁን ችግሩ እኮ መሰለህ የንጉስ ልጅ መጽሐፍ ቅዱስን አላወቅኸውም እና እንደሱ ነው። አዳምጠኛ እንዴ መጽሐፍ ቅዱስን ስጠይቅህ እኮ አላውቅም ብለኸኛል። ስለዚህ የማታውቀውን ነገር አታውራ። አንደኛ፣ ሁለተኛ ደግሞ መጽሐፉን አትካደው ፕሊስ። ለምን መጽሐፈ ምሳሌ በጣም ብዙ ተናጋሪዎች አሉ። ንጉሷ ስለተናገረች አልቀበልም ማለት አትችልም። እንደዛ ከሆነ መዝሙረ ዳዊት ላይም የቆሬ ልጆች ይናገራሉ፣ ሰለሞንም ይናገራል። ለምን ትቀበለዋለህ ነው። ሲቀጥል መጽሐፍ ቅዱስ ውስጥ ገብቷል። ያጀማ በሱ ሐሳብ ከሄደ ይሄ ቃል የእግዚአብሔር ቃል ካልሆነ ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ቃል ያልሆነ አለ። ሃሌሉያ አመሰግናለሁ። አሁን ተመለስና ይሄ ቃል አለ እኔ ልንገር በቃ ስለዚህ ሁሉም ቃል በመንፈስ ቅዱስ አልተመለሰ እኛ እኮ ስለዚህ ያሁላ በመንፈስ ቅዱስ ምን ያለ መሰለህ ለምንድን ነው እየፈንጠዝ ይሆንልህ? በቃ ጎበዝ አንድ ጎበዝ ደስ አይልም መሰለህ። እናንተ ምን ትላላችሁ? አንድ ልንገርህ ምን ትላላችሁ እናንተ? ይሄ መጽሐፍ እኮ የተጻፈው በመንፈስ ቅዱስ ምሪት ነው ትላላችሁ። ስለዚህ ሁሉም እንዳትጻፍ አምነህልኛል። እኔ ድንገር እኔ ላረጋግጥልህ። እኛ ታሪክ አለ፣ ሰይጣን የተናገረው ንግግር አለ። ሰይጣን የተናገረው ሁሉ አሁን ለምሳሌ እግዚአብሔር ተናገረ አለ እንደ አላልንም እኮ ምን ነው የፈንጠዝዬ የሆነ በአንተ ምንም አንተ አራት አንበብ የምትረዳው እግዚአብሔር ተናገረ እኮ አልኩህ። በመንፈስ ቅዱስ ምን የተጻፈ ነው ያለው የሚል ጠይቅ ችግር የለው። ደግሜ ጠይቅህና መጽሐፍ ቅዱስ የተጻፈው በማን ነው? ቆይ አንዴ ረጋ በል። በጣም ደስ ይላል። ለመሰህ ደስ የሚለው መጽሐፍ ቅዱስ በመንፈስ ቅዱስ እንዳልተመራ እኮ ያመንክ ነው ያለው። አንዴ ደግሜ ጠይቅህና መጽሐፍ ቅዱስ በመቃ ሌላ ስቴት ነው የምናወራው። ለምሳሌ ሰይጣን የተናገረውን መንፈስ ቅዱስ ቆይ አዳምጠኛ እየጠየቅኩ እኮ ነው ያሉት አይደል? እንደ ረጋ በለኝ። አዳምጪ አውራ በቃ እስኪ ልፍቀድልህ። ለማታ ጥያቄ ልጠይቅህ ነው። ቆይ አሜት አታርግሽ። አንዴ ቤት አታርግ። ጥያቄ የምጠይቅህ መጽሐፍ ቅዱስ ሲጻፍ በመንፈስ ቅዱስ ምሪት የተጻፈ ወይስ አይደለም? ቄሱም ዝም አለ። በቃ ቄሱም ዝም አለ። አያቸዋ አይ ግን እኔ ጥያቄ አለኝ ላንተ። አሁን የመጽሐፈ ምሳሌ አለ ቅድም እንዳልከው መጽሐፈ ምሳሌ ውስጥ የዚህ ንጉስ ምሳሌ ሲጀመር በእግዚአብሔር የተሾመ ንጉስ ነው። ልባርክ የሱ እናት የተናገረችው ምሳሌ ዝም ብሎ የሚቀመጥ አይደለም። የሰለሞን ምሳሌ አለ። ለምን ላይ የተቀመጡት ሲጀመር ምንድነው እኮ ኢብራሂም አንተ ነህ የጠየቀው። ኢብሮ ጥያቄ መጀመሪያ መልስልኛ። ኧረ ኢምራን በእናትህ ኧረ ቢስሚላህ። ኧረ ቆይ ኢምራንን ልጠይቀው እባክህ። እንዴ ኢምራን ለምንድን ነው የተቀመጡት ነው አሁን ጥያቄው። ዝም ብለው በቃ በሱ ሎጂክ ሄደን ዝም ብለው በቃ ጥቅም የለውም ዝም ብሎ ገባ። ግን አንቀበለውም ነው ገባ። ለምን የእግዚአብሔር ቃል አይደለም ይሄ ንግግር የንጉሱ ንግግር ነው። ስለዚህ ዝም ብሎ እግዚአብሔር ዝም ብሎ አስገባው በቃ። አሁን ወገ ጥያቄ ይመልስልኝ። ካልመለስክ ትወርዳለሽ ወንድሜ። ጥያቄ ምንድን ነው? መጽሐፍ አላወርድም። የምትወርደው ካልመለስክ ነው። እሺ አታስብ። አሁን የሚያወርደኝ ነው። ግን ካልመለስክ ደግሞ እንለያያለን። ለምን ያስገባንኛ ያንተን ታሪክ ልንሰማ ሳይሆን ምሳሌ 31 ቁጥር 5 ለምን አስረግጠን እናወራም? እኔ እኮ እሱን አልጠየቅኩም። አየህ አይደል አሁን መሸሽ ጀመርክ። ቅድም አንተ ራስህ መጽሐፍ ቅዱስ የሰይጣን ቃል አለበት። አይ መሸሽ የጀመርኩ እኮ አንተ ነህ ወንድሜ። አሁን ምን አልከኝ አንተ? መጽሐፍ ቅዱስ የሰይጣን ቃል አለበት ምናምን ብለህ መጽሐፍን ካድከውና ልጠይቅህ ስል አሁን እንመለስ ትላለህ። አንመለስም። መጀመሪያ ያቦካኸውን ነገር ማረም አለብህ። ተመለስና ደግሜ ልጠይቅህ መጽሐፍ ቅዱስን ማን የጻፈው? በመንፈስ ቅዱስ ነው የተጻፈው አይደለም? መጽሐፍ ቅዱስ ታሪካዊ ሂደቶች ጦርነቶች አሉ። አልጠየቅኩም። አየህ ጆሮ እየሰራ አይደለም። አልጠየቅኩም ወንድሜ ንጉስ። እሱ አልጠየቅኩም። እኔ አልጠየቅኩም። እሱ ጥያቄ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ነው ወይስ አይደለም? መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም። የመጽሐፍ የሚል ጠይቅ ለሶስተኛ ጊዜ መጽሐፍ ቅዱስ ሲጻፍ የተጻፈው አዳምጠኛ። ምንም ጥያቄው ራሱ እየገባ እኮ ያለ። እሺ ጥያቄው ገብቷል። እሺ ጥያቄው እንደገመው ሲገባ ጀጅ ከምታርግ ምን አለ? እሺ ጥያቄው እንደገመው ከገባ እየመለስክ አይደለም ንጉስ። ጥያቄው እንደገመው ከገባ አሁን አንተ መጽሐፍ ለማንኛውም ልቀጥል የለ ቆይ ረጋ። ጥያቄውን መልሳ አይደለም መጽሐፍ እኮ ብዙ ጆሮ ይኖረዋል እኮ። አረ ለዛ ነው ይሄ ልጅ ምንድን ነው የሚያወራ? ጀማ ምንድን ነው የምታወራ? ጤነኛ ነህ? እሺ ወደ ጉዳዩ ግባና መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ነው ወይስ አይደለም? ጥሩ የለ ለምሳሌ ሁሉንም አይደለም እንደዛ ሁሉንም አይደለም ብለህ ወንጌላቶች አሉ፣ የሙሴ መጽሐፍት አሉ፣ ትንቢቶች አሉ፣ እነሱ አሉ። እነዚህ ደግሞ በመንፈስ ቅዱስ የጻፉት በመንፈስ ቅዱስ መሞላት ነው የጻፉት። ለአንዳንድ ነቢያት የጻፉት ታሪኮች አሉ፣ ሰይጣን የተናገራቸው አሉ። እነዚህ ደግሞ በመንፈስ ቅዱስ ማሻአላህ። ቆይ ስለዚህ ያልከኝ ያለኸው በመንፈስ ቅዱስ ቆይ አንዴ አዳምጠኛ። ስለዚህ ያልከኝ ያለኸው በመንፈስ ቅዱስ የተጻፈም አለ ያልተጻፈም አለ። ያ አለ ታሪክ። አላሁ አክበር። በቃ እዚህ ጋር ያዝ። ስለዚህ መጽሐፍ ቅዱስ ሙሉ ለሙሉ የመንፈስ ቅዱስ ንግግር አይደለም። እሱ አልመራቸውም።
ሙሉ አልመራቸውም። ሪካርድ መደረግ አለበት። በደንብ ስሙ። ምን ይሉ ነበር ክርስቲያኖች? መጽሐፍ ቅዱስ የእግዚአብሔር ምሪት ነው ይሉ ነበር። አሁን ግን ወገናችን በጣም ጎበዝ ነው፣ ወላሂ ጎበዝ ነው። ግማሹ ፓርት አለ ብለኸኛል። አሁን ድገመውና ስለዚህ በመንፈስ መጽሐፍ ቅዱስ ላይ ምን ነው? ለምን ትረበሻለህ? ኡፍ አትበል። ኡፍ ማለት አመልሰህ አልተረበሽኩም። አንተ ስራት ኡፍ ነው ያልከው። እናውራ ስለዚህ አንድ እናውራ። ለምንድን ነው ርዕስ የምትቀይረው? አሁን እኮ እሱ ላይ አይደለንም። የንጉስ ልጅ መጽሐፍ ቅዱስ ላይ ያለ ነው። አልጨረስክም። አሁን ጥያቄው አልጨረስክም። ደግሜ ልጠይቅህና ስለዚህ መጽሐፍ ቅዱስ ላይ በመንፈስ ቅዱስ የተመራ ያልተመራም አለ። እሺ ሪካርድ አድርጉ። በቃ አንዴ ነው የምልህ። ሪካርድ አድርግ እንዲመች ማለት ነው። እሺ እየቀረስኩ ነው። ቀርጾ በደንብ መጽሐፍ ቅዱስ ላይ ታሪኮች አሉ። ሪካርድ ያደረጋችሁ ሙስሊሞች። ከዛ በመንፈስ ቅዱስ ደግሞ በመንፈስ ቅዱስ የጻፉ ለእኛ የሰጡ ትእዛዞች አሉ። ለምሳሌ ለሙሴ የተሰጡ ህጎች አሉ። በእግዚአብሔር በኩል ቀጥታ የመጡለት 500 ምናምን ቃላቶች ከእግዚአብሔር ጋር ያወራዋል ለሙሴ። ወንጌላት አሉ። ወንጌል ላይ የጻፉ ታሪኮች አሉ። እነዚህ ታሪኮች ሰዎች በነበሩ የጻፉት ናቸው። ሰይጣን ራሱ የተናገረው ተብሎ የጻፈው አለ። እንደዚህ ለምሳሌ ከእንትና ጋር ከአዳም ጀምሮ የነበረው ከሔዋን ጋር ኢየሱስ ክርስቶስን ደግሞ ሊፈትን ያደረገው ኮንቨርሴሽን አለ። እነዚህ ነገሮች አሉ። ስለዚህ በመጽሐፍ ቅዱስ የተጻፉት ሁሉም አብዛኞቹ የተጻፉልን አሉ። ለመማሪያም ለታሪክም ሁሉም ታሪክም አላ ላስቆምና ዳርዳሩ ሄድክ። ወላሂ እንደ ህፃን ልጅ ዳርዳሩን ሄድክበትና አይደለም ወላሂ ዳርዳሩ ሄድክበት። ወላሂ መልሰሃል፣ ግን ዳርዳሩ ሄድክበት። ዳርዳሩ መሀል አልገባህም። ቆይ አሁን መሀል አስገባህና አዳምጠኝ። አዳምጥ በኋላ መሀል አስገባህ። እኔ ከዚህ በኋላ አልመልስልም። ከፈለክ አውርድ። ለምን የማትመልሰው? ስንቴ ልበልልህ? ቆይ አንተ እሺ፣ ቆይ አንዴ ቃል በቃ መልስ። ከዛ ቃል በቃ መልስልኝ። በቃ አንዴ ብቻ መጽሐፍ ቅዱስ ላይ ለእግዚአብሔር ቆይ እቺ ብቻ። ከዛ በቃ አልጠይቅህም ደግሜ። እሺ ወንድም፣ እቺ ብቻ መልስ። እቺ ብቻ ወላሂ፣ እቺ ብቻ ወረበል። እቺ ብቻ ከዛ ደግሜ አልጠይቅህም። እሺ አሁን ጥያቄ መሰለህ? ቆይ አትሽ እኛ ጋር የለም ብራዘር፣ እንደዚህ ይባል። ደግሜ ልጠይቅህ፣ መጽሐፍ ቅዱስ ላይ በመንፈስ ቅዱስ ምሪት ያልተጻፈ ፓርት አለ ወይስ የለም? በቃ ጊዜን ከዚህ ጋር ትብጭ። በቃ መመለስ ከብዶኛል ካለ እኮ ይምሩ። በቃ ወይ መተው